السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، الشزاري من ملكته في رياض الصالحين أمستن درساتنا النوم يالنو باب الإخلاص وإحضار النية. إخلاصنا بعبادة لي عبادة الله بيتشا درتو مفزمن إن نيا ما سقنية يمي ملكة رأسوستنا يالنو قد تزاري من النسابة حديث وعن أبي العباس كعباس أباس تيزو كأبو العباس تيزو عبد الله بن عباس سماه عبد الله بن عباس ابن عبد المطلب رضي الله عنهما الله يودد الله جونا عن رسول الله صلى الله عليه وسلم كالله ملكتني يزوي الله صلاة السلام مساتشو لا يسفلنا فيما يروي عن ربه تبارك وتعالى فيما يروي بمياورت فيما يروي هنا وننتقى ويس فيما يروي مش فيما يروي بمياورت عن ربه كجيتاجو تبارك يلاك أي هنا تبارك يتأراي هنا تبارك بسموي من قنو بركة جبزوي هنا وتعالى كف عليه هنا جيتا قال عندك بالوال إن الله كتب الحسنات كتب أفعال الحسنات ملكام سراوتين والسيئات عندهم مدفو سراوتينم أفعال واقاتشون قلصوال ثم بين ذلك كزامهن قلص أدرقوا الرسول صلى الله عليه وسلم فمن هم يسب بحسنة بملكام سرا بأنديت ملكام سرا يسب فلم يعملها أسبوغن يالسرات كهنا كالفزمات كتبها الله يستفلت على الصوام تبارك وتعالى يتأرانا كيف لو جيتا عنده كالسوزند حسنة كاملة ملو حسنة ملو ملكام سران دفزما يزفلتها وإن هم بها بسوا كالسبا فعملها كزيان ما استوى لقومم كفزمات فعملها كسرات كتبها الله السواني يزفلتال 10 حسنات أسر ملكام سراو تشادرقو إلى 700 ضعف اسكا 700 اتف الدرس إلى أضعاف كثيرة كالزيان بلاي ودبزو اتف أدرقو يزفلت يجلال وإن هم كسب بسيئات بوانجل بمدفو سرا كسب عندسو فلم يعملها نقرقنا السبو كالفزمات كتبها الله يزفلتال يمزقب اللتال عنده كالسوزند حسنة كاملة ملو ملكا مسرابلو يمزقب اللتال وإن هم بها بسوا كالسبا بمدفو سروالي فزم كالسبا فعملها السبالك ومن كفزما كتبها الله يمزقب اللتال سيئة كتبها الله يصفاتال يمزقباتال سيئة واحدة أنديت مدفو سرابلو يمزقبتال متفق عليه بخارينا مسلم يتسمى مبت حديثنا. طيب هي حديث تلك ملكت بزو ملكتوچن يازا وساني هنا حديث ነው የሐዲሱ አስተላላፊ ታላቁ ታዋቂው ሰሃቢ አብዱላህ ኢብኑ አባስ ናቸው። አብዱላህ ኢብኑ አባስ ኩንያቸው አቡል አባስ ነው። አባታቸው ስማቸው አባስ ናቸው። እንደገናም
እሳቸው የአባስ አባት በመባል ይታወቃሉ። በእድሜ ከትንንሾቹ ሰሃቢዎች ናቸው በእድሜ። ነገር ግን ብዙ ሐዲሶችን ካስተላለፉት ታላላቅ ሰሃቢዎች ውስጥ ናቸው። ከአራቱ አብደላህ አልዓባዲለቱል አርበዓ በመባል ከሚታወቁት አራት ሰሃቦች ውስጥ አንዱ ናቸው። አልዓባዲለቱል አርበዓ አራቱ ዓባዲላ አራቱ አብደላህ እየተባሉ የሚታወቁ ታዋቂ ሰሃቢዎች አሉ። ከነዚያ ውስጥ አንዱ ናቸው። እነማን ናቸው እነሱ? እዚህ ላይ አንዳቸው ተጠቅሰዋል። ሌሎችስ አብደላህ ኢብኑ መስዑድ እሺ፣ እሳቸው የሉበትም። ለዛም ነው መጠየቅ የፈለኩት እሳቸው እንዳትቆጥሩ ብዬ ነው። አብደላህ ኢብኑ ዙበይር እሺ፣ ሁለት። አብደላህ ኢብኑ ዐምር ኢብኑ አልዓስ ሶስት። አራተኛ አብደላህ ኢብኑ ዑመር አራት ናቸው። አብደላህ ኢብኑ ዑመር፣ አብደላህ ኢብኑ አልዓባስ፣ አብደላህ ኢብኑ አባስ፣ አብደላህ ኢብኑ ዐምር ኢብኑ አልዓስ እና አብደላህ ኢብኑ ዙበይር አራቱ ናቸው። ኢብኑ መስዑድ ለምን አልተቆጠሩም ከተባለ እሳቸው እድሜያቸው ከፍ ያሉ ናቸው። እነዚህ በተለየ አራቱ አብደላህ እየተባሉ የታወቁበት መነሻው እድሜያቸው ወደ ኋላ ቆየት ብለው ስለነበር ብዙ ሰሃቦች ካለቁ በኋላ የቆዩ ስለሆኑ በዛ የተነሳ ሰው በጣም ፈልጓቸው ነበር። ሰሃባ እየቀለለ ሲሄድ ቀሪው በጣም ይፈልጋል። ያሉት ታላላቅ ሰሃቦች እየሞቱ ቀሪዎቹ ከረሱል ሰለላሁ ዐለይሂ ወሰለም ጋር ቁርኝት የነበራቸው ቆይታ የነበራቸው ቁጥራቸው ሲቀል ሰዎች ይበልጥ ይፈልጓቸዋል። ዒልማቸው የበለጠ የሚፈለግበት አንገብጋቢ ጊዜ ነው የገጠመው ኋላ ላይ እና በዛ የተነሳ አራቱ አብደላህ እየተባሉ ይጠራሉ። በተለያዩ ወሳኝ በሆኑ ከባድ በሆኑ ቦታዎችም ላይ ዘመቻዎችም ላይ የተገኙባቸው ታላላቅ ቦታዎችም አሉ። በዛ የተነሳ አራቱ አብደላህ በጣም ስማቸው የገነኑ ነበሩ። እነዚያ ውስጥ ኢብኑ መስዑድ የሉበትም። አብረን እንዳናስባቸው ነው የጥያቄውን የሚያነሳው። ስለዚህ ነው ከአብደላህ ኢብኑ አባስ ተይዞ የነብዩ ሰለላሁ ዐለይሂ ወሰለም የአጎት ልጅ የአባስ ልጅ ናቸው ረዲየላሁ ዐንሁማ። ሁለቱንም አላህ ይወደድላቸውና የተባለው እዚህ ላይ አራት ስም ነው የተጠቀሰው። የአብደላህ ልጅ አባስ ተጠቅሷል፣ አብደላህ ተጠቅሰዋል። ከዛ አባስ አባስ፣ ከዛ አብዱል ሙጠሊብ አራት ሰው ረዲየላሁ ዐንሁማ የተባለው ግን ለሁለት ነው። ለማንና ለማን? ለአብደላህና ለአባታቸው አባስ። ምክንያቱም አብዱል ሙጠሊብ ሙስሊም አልነበረም፣ ልጅ ደግሞ ከሰሃባ ተርታ ውስጥ አይደለም፣ የአብደላህ ልጅ ማለት ነው። ስለዚህ ሁለቱን ነው የሚመለከተው። عن رسول الله صلى الله عليه وسلم እሳቸው ከአላህ መልእክተኛ ይዘው ፊማ የርዊ عن ربه ከጌታቸው በሚያወሩት እንዲህ አይነቱ ሐዲስ እንደሚታወቀው ሐዲስ አልቁድሲ በመባል ይታወቃል፣ ወይም ሐዲስ አልኢላሂ በመባል ይታወቃል። እንዲህ አይነቱ ሐዲስ عن ربه ተባረከ ወተዓላ። ተባረከ የጠራ ማለት ይሆናል፣ ተቀደሰ የላቀ ማለት ይሆናል፣ በስሙ የሚገኙ በረከቶች የበዙ ማለት ይሆናል እንጂ የተባረከ ብለን እንዳንተረጉመው ቃሉ ተቀራረበ ብለን። አላህ የሚባርክ እንጂ የሚባረክ አይደለምና እሱ የሚባርክ ነው። ስለዚህ ተባረከ የሚለውን የተባረከ እንዳንለው ማለት ነው። ወተዓላ ከፍ ያለ የላቀ የሆነ ጌታ ከአላህ ይዘው በሚያወሩት ቃለ እንዲህ ብሏል አላህ ኢነላሃ ከተበ አልሐሰናት። ይህንን ሐዲስ ከፊል ዓሊሞች ሐዲስ አልቁድሲ አይደለም ይላሉ። ሐዲስ አልቁድሲ አይደለም፣ ምክንያቱም ፊማ የርዊ عن ربه ተባረከ ወተዓላ ሲባል የተፈለገው ልክ ሌሎችንም ሐዲሶች ከሐዲስ አልቁድሲ ውጭ ያሉ ሐዲሶችን እንደሚያወሩት ከጌታቸው ያስተላለፉት ነው ለማለት እንጂ የተፈለገው ቀጥሎ ያለው የቃሉ አስተካክ ሐዲስ አልቁድሲ አይደለም፣ ይሄን አይደለም ያስይዘው ይላሉ። والله اعلم። በርካቶች ግን ሐዲስ አልቁድሲ ነው የሚሉት። ኢነላሃ ከተበል ሐሰናት፣ አላህ መልካም ስራዎችን መዝግቧል ጽፏል፣ ወሰይአት መጥፎ ስራዎችንም እንደዚሁ። ከዛስ ከዚህ በኋላ ثم بين ذلك የሚለውን በተመለከተ
ከፊሎች በየነ ذلك ثم በየነ ذلك ከዚያም ግልጽ አደረገ የሚለው ወደ አላህ ነው የተፈለገው አላህ ግልጽ አደረገ በሚል የተረጎሙት አሉ ከፊሎች ደግሞ ثم በየነ ذلك አላህ መልካምን መጥፎንም ስራዎችን መዝግቧል የሚለው ሐዲስ አልቁርሲ ነው ከዛ ثم በየነ ذلك የሚለው ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም የዚህ መልእክት ጭብጥ ማብራሪያ ግልጽ አደረጉ ብለው የተረጎሙት አሉ መልእክተኛውን የሚገልጽ ነው የሚመለከት ነው ثم በየነ ذلك በሚል የሚለውን በተመለከተ እሺ ሁለቱም ቢሆን ዞሮ ዞሮ የሚራራቅ ነገር አይደለም መልእክተኛው ግልጽ አደረጉም ቢባል በራሳቸው አይደለም ግልጽ የሚያደርጉት ከአላህ ነው فمن هم ያሰበ ማሰብ ማለት ምንድነው ዝም ብሎ ልብ ላይ ብን የሚል ቁርጠኛ ውሳኔ ላይ ያልተደረገ ሐሳብ አይደለም ዝም ብለን ቁጭ ብለን ብዙ ነገር ልቦናችን ውስጥ ይመጣል ይመላለሳል እንዲህ አይነት አይደለም فمن هم ሲባል የተፈለገው ቁርጠኛ ውሳኔ የተደረገበት ሐሳብ ነው የተፈለገው فمن هم ያሰበ بحسنة በመልካም ስራ ሊፈጽም ያሰበ ሰው فلم يعملها ሳይሰራት ከቀረ كتبها الله تبارك وتعالى يتقراውና ከፍ ያለው አላህ ይጽፍለታል እሷን عنده ከሱ ዘንድ عنده ተሽሪፍ ለማድረግ ነው ከፍ ያለ ዋጋ ለመስጠት ነው እሱ ዘንድ የተባለው ከሱ ዘንድ ይጽፍለታል ሐሰነተን ካሚለተን ሙሉ የሆነች ሐሰና መልካም ስራ ብሎ ይጽፍለታል ይሄ በልቅ ሁኔታ በደፈናው የሚታሰብ አይደለም የተወበት ምክንያት ይታያል የተወበት ውሳኔውን ቀይሮ ስላልፈለገ ትቶት የሚሆንበት ሁኔታ ለሚታው ሰው ብዙ መልክ አለው ከፊሉ ለመፈጸም ወስኖ የሆነ የሚያደናቅፍ ነገር ገጥሞት ይተዋል ሱና ሶላት ሊሰግድ በተነሳበት በር ተንኳኳ በር ሊከፍት ሲወጣ እንግዳ መጥቷል በዛው ተረሳቀር ሊሰግድ ቁርጠኛ ውሳኔ አድርጎ ነበር ሙሉ አጅሩ እንዳለ ነው ሙሉ አጅሩ አለ ልክ እንደዚህ አይነት በዚህ መልኩ የቀረን ለማለት እንጂ ለመፈጸም አስቦ ከዛ ይቅርብኝ ብሎ ቢተው እንደዚህ አይነቱን አይደለም በቃ እንዲያውም ትቻዋለሁ ቢል ይሄን አይደለም የተፈለገው ስለዚህ መልካም ስራ ሊፈጽም አስቧል ካሰበ በኋላ ግን በሆነ ምክንያት ተው ቁርጠኛ ውሳኔ ነው ያደረገው ዝም ብሎ ፈለግ አድርጎ መተው አይደለም ቁርጠኛ ውሳኔ አድርጎ ከተወ ባይፈጽም እንኳን በንያው ይመዘገብለታል ያለነው ንያ ላይ ነን አስተውሉ ከዛ ርዕስ ጋር እያገናዘብነው ነው የምንሄደው ስላሰበ فمن هم የተባለው ንያ ጋር የሚተሳሰር ነጥብ ነው وان هم بها ሊፈጽማት ሊሰራት ካሰበ فعملها ከዛም ከሰራት كتبها الله يጽፍለታል ይመዘግብለታል 10 حسنات 10 መልካም ስራዎች ብሎ ይመዘግብለታል الى 700 ضعف እስከ 700 እጥፍ ድረስ الحسنة ب10 امثالها መልካም ስራ በ10 አምሳያዋ ትባዛለች መነሻው ይሄ ነው አንድ መልካም ስራ ከተፈጸመ አጅሩ ዝቅ ቢል ከ10 ነው የሚነሳው ማለት ነው ሲበዛ ደግሞ እስከ 700 الى اضعاف كثيره ከዛም በላይ እጅግ የተጋነነ ብዙ ጥፍ ሆኖ ሊመዘገብ ይችላል ይሄ እንዴት ነው ብልጫው የሚመጣው እድል ነው አጋጣሚ ነው አይደለም ያንዱ 700 ያንዱ 10 ያንዱ አላፍ ሆኖ የሚመዘገብ ዝም ብሎ እንዳጋጣሚ ነው አይደለም ስራዎችን እንዲነባበሩ እንዲበዙ የሚያደርጓቸው የተለያዩ ምክንያቶች አሉ ለምሳሌ የኢኽላስ መጠን መለያየት አንዱ ኢኽላሱ በጣም ከፍ ያለ ይሆናል ሌላው ኢኽላሱ በዛ መጠን አይሆንም የሙታባዓ መጠን መለያየት አፈጻጸሙ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ሙሉ ስርዓቱን ጠብቆ የሚፈጽም ሰው አለ ብዙም ደንታ ሳይኖረው የተዝረከረከ የሆነ ብዙ ክፍተት ባለበት መልኩ የሚፈጽም ይኖራል ስለዚህ አንደኛ ነጥብ የኢኽላስ መጠን መለያየት ሁለተኛ ነጥብ የሙታባዓ ሁኔታ መለያየት ሶስተኛ የኹሹዕ መለያየት ዒባዳው ላይ ሲሆን ያለው ተመስጦ ተደቡር ተፈኩር አንዱ ካንዱ ይለያያል በዛ መጠን ዒባዳቸው ሊላይ አጅራቸው ሊራራቅ ይችላል ሌላ ዒባዳው የሚፈጸምበት ቦታ ራሱ
የሚመዘገበውን አጅር ሊያራርቀው ይችላል። ሐረም ውስጥ መካ ውስጥ የሚፈጸም ዒባዳና ሌላ ቦታ የሚፈጸም አንድ አይደለም። ስለዚህ ቦታዎች የራሳቸው ዋጋ የደረጃ ልዩነት ይኖራቸዋል። ልክ ሶላት ላይ ትላንት እንዳሳለፍነው መስጂድ ውስጥ የሚሰገድ የጀማዓ ሶላትና ቤት ውስጥ የሚሰገድ የጀማዓ ሶላት አጅሩ አንድ እንዳልሆነው ማለት ነው። ስለዚህ ቦታ ሊሆን ይችላል የሚያራርቀው፣ ጊዜ ሊሆን ይችላል የሚያራርቀው። ረመዳን ውስጥ የሚፈጸም ዒባዳና ከረመዳን ውጭ የሚፈጸም የዙል ሒጃ የመጀመሪያዎቹ 10 ቀናት ውስጥ የሚፈጸም ዒባዳና ከዛ ውጭ ያለ ዒባዳ እንደዚሁ ደረጃው ይራራቃል። እነዚህን ነገሮች መለየታችን ይበልጥ እንድንጠቀምባቸው ወሳኝ ጊዜዎችን እንደዋዛ እንዳናሳልፋቸው የሚያሳስብ ነገር ይኖረዋል። ከዚህ ውጪም ፈታኝ በሆነ ወቅት ላይ ሁኔታ ላይ ተሆኖ የሚፈጸም ዒባዳና በምቾት ሁኔታ ላይ ተሆኖ የሚፈጸም ዒባዳ አንድ አይደለም። ለምሳሌ ጾምን ብንወስድ በረሃ ላይ ጾም ፈታኝ ከባድ ውሃ ጠም የሚፈተንበት አካባቢ ላይ ሆኖ ሰኞና ሐሙስ የሚጾም ሰውና ስራው ምቹ የሆነ አየሩ ምቹ የሆነ አካባቢ ላይ ሆኖ መጾሙን እስከማያስታውስ ድረስ በምቾት የሚያሳልፍ ሰው አንድ አይሆንም። ያንኛው ብዙ ነገር ተቋቁሞ ነው እያሳለፈ ያለው፣ የሚያገኙት አጅር አንድ አይሆንም። ውዱእን እንደዚሁ ብንወስድ ውዱአችን ብርድ በጣም ፈታኝ የሆነበት ሰዓት ላይ ያን ተቋቁሞ የሚያደርጋለ፣ ሌላ ሁሉ የተመቸው ሰው በቀላል አሙቆ ሁሉ ነገር የሚያደርግ ሰው አለ። ይለያያል ሁኔታቸው። ያንኛው አሙቆ ስላደረገ አጥፍቷል አይባልም። ግን እንደዚህ አይነት የተመቸ ነገር ሳይኖረው ያለውን ነገር ተቋቁሞ አላህን አስቦ የሚፈጽም ሰው ሁለቱ ደረጃቸው ይለያያል። የፈለኩት ነገር ምንድነው? ዒባዳዎች አጅራቸው የሚነባበርበት ንብርብሩ የሚበዛ የሚለያይበት መነሻ ብዙ ሊሆን ይችላል። እሱ መጠቆም ነው የፈለኩት እንጂ ዝም ብሎ በአጋጣሚ የሚሆን አይነት ነገር አይደለም ማለት ነው። ስለዚህ ወደዚሁ ስንመለስ አንድን መልካም ስራ ሊፈጽም አስቦ አልቆመም ከፈጸመ ቢያንስ 10 እስከ 700 ከዛም በላይ ብዙ ጥፍ ሊመዘገብ ይችላል ማለት ነው። ወኢን ሀመ በሌላ በኩል ደግሞ የሐዲሱ ሌላኛው ክንፍ ምንድነው? መጥፎ ስራም በተመለከተ የሚመለከተው ነጥብ ነው። ወኢን ሀመ ቢሰይአቲን በመጥፎ ነገር ካሰበ ወንጀል ሊፈጽም ካሰበ ፈለም ያዕመልሃ አሰበ ግን አልፈጸመም ከተበህ አላሁ ዐንደሁ አላህ ከሱ ዘንድ ይመዘግብለታል ሐሰነተን ካሚለተን ሙሉ መልካም ስራ ብሎ ይመዘግብለታል። ቀደም ብዬ እንደጠቆምኩት ማንኛውም የተወሰው አጅር ይኖረዋል ማለት አይደለም። እንዲያውም ትቶ ሳይፈጽም ወንጀልም ሊጻፍበት ይችላል። ስለዚህ የተወው ለአላህ ብሎ ከሆነ ነው ያለነው ባቡል ኢኽላስ ወኢሕዳር ንያ። ከዚህ ነጥብ ጋር ረብጥ ማድረግ አለብን። ርዕሶችን ከርዕሶች ስር ከሚሰፍሩት ሐዲሶች ጋር እያገናዘብን መረዳት ይኖርብናል እንጂ ባብ ከዛ ወከዛ ብለን ከስር ያሉትን ሐዲሶች ዝም ብለን እየተረጎምን መሄድ የለብንም። ምንድነው ርዕሱ ጋር የሚያዛምደው የሚለው ይበልጥ እንድንጠቀም የሚያደርገን ያ ነጥብ ስለሆነ ማስተዋል ይኖርብናል። እና እዚህም ላይ ወንጀል አስቦ ሳይፈጽም ከቀረ ካልፈጸመ አላህ ከሱ ዘንድ ሙሉ ሐሰና መልካም ስራ እንደፈጸመ አድርጎ ይመዘግብለታል የሚለው ንያው ጋር እሳቤው ጋር ማቆራኘት አለብን። አላህን በማሰብ ከተወነው አጅር የሚያገኘው እንጂ ሳይፈጽም ቀርቶ ወንጀል የሚመዘገብበት አለ። ትላንት ያሳለፍነውን إذا التقى المسلمان بسيفيهما فالقاتل والمقتول في النار ሁለት ሙስሊሞች በሰይፎቻቸው ቢገናኙ ገዳይ ሟችም የሳት ናቸው ብለዋል። ገዳዩ ጥፋቱ ይታወቃል። ሟች በምንድነው የሳት ነው የተባለው? አልፈጸመም እኮ ጥፋትን አስቦ የተወሰው ያልፈጸመ ሰው አጅር ያገኛል የሚለውን ዝም ብለን ያለ ገደብ እንረዳው ብንል ይሄ ሰውዬ በቃ አልፈጸመም አልተሳካለትም ስለዚህ አጅር ያገኛል እንል ነበር። ግን አይሆንም። ምክንያቱም ወንጀልን አስቧል፣ ሰበቡን አድርሷል፣ አልተሳካለትም። በተመሳሳይ ወንጀል እያሰበ ያልተሳካለት ሰው ወይም ተጨባጭ የሆነ የደህንነት ስጋት ገጥሞት ሰበቡን አድርሶ የቆመ ሰው ለምሳሌ ስርቆት ሊፈጽም ብዙ ከተንቀሳቀሰ በኋላ ባጥር ከተንጠላጠለ በኋላ በአካባቢው ድምጽ ሰማ፣ ተመለሰ። ከቆይታ በኋላ ድምጹን አጥፍቶ አሁንም ወጣ።
አሁንም ድምጽ ሰማ ተመለሰ አይ ልያዝ ይችላል ይቅርብኛልና ተው ይሄ ሰውዬ ወንጀልን አስቦ ስላልፈጸመ አጅር ይመዘገብለታል ነው የምንለው እንዲያውም የሚመዘገብበት ምንድነው ወንጀል ለሚመዘገበው ሰበብ አድርሷል ያቆመው ወንጀሉ እንዳይፈጽም ያደረገው አላህን መፍራት አይደለም ዝሙት ለመፈጸም ቁርጠኛ ውሳኔ ያደረገ ምናልባት ሰበብም አደረሰ ነገር ግን ከዛ በኋላ የሚመጣው ፈዲሃ ውርደት አስጨነቀው ወይም በሽታን ዝሙትን ፈራ የሆነ ነገር ፈራ እንጂ ጥፋቱን ለመፈጸም ቁርጠኛ ውሳኔ ላይ ደርሷል ይሄ ሰውዬ ወንጀሉን ስለተወ አጅር ያገኛል አይባል እና ሐዲሱን የምንረዳው በምን አግባብ ነው وإن هم بها ወንጀሏን ካሰበና فعملها وإن هم بسيئة بوንጀል ካሰበ فلم يعملها ካልፈጸማት ካልሰራት كتبها الله عنده حسنة كاملة የተባለው ማንን አስቦ ከተወ ነው አላህን አስቦ የተወ ከሆነ ቁርጠኛ ወንጀል ለመፈጸም ቁርጠኛ ውሳኔ ላይ ደርሶ ነበር ከዛ እንደገና የሆነ ሰው አስፈራርቶት ሊሆን ይችላል አስታውሶት ሊሆን ይችላል የሆነ ብቻ ልቡን እንዲደነግጥ የሚያደርገው ነገር ገጠመው ተመለሰ ከጥፋቱ ተመለሰ አላህን አስቦ ነው የተወው ይሄ አጅር አለው ጥፋት ነበር ያሰበው ቆማል አንድ ሙሉ ሐሰና ይመዘገብለታል وإن هم بها በሷ ካሰበ በወንጀሏ فعملها አስቦ አልቆመም ከፈጸማት كتبها الله ሷሊ ጽፋታል سيئة واحدة አንዲት ሰይአ ወንጀል ብሎ ይጽፋታል አንዲት ብቻ ኸይር ስራ ሲሰራ አንድ ዝቅ ቢል ለ10 ተባስቶ ካልሆነ ከዛም በላይ እንደ ጥንካሬው እንደ ሰበቦቹ ተባስቶለት ነው ያለው ጥፋት ላይ አንድ በአንድ ብቻ ነው አስቦ ያልፈጸመው መልካም ስራ ተመዝግቦለታል አስቦ ያልፈጸመው ወንጀል አላህን እስካሰበ ለሱ መልካም ስራ ሆኖ ተመዝግቦለታል ይህን ያህል የኸይር በሩ ከመስፋቱ ጋር የአላህ እዝነት ከመብዛቱ ጋር የሰው ልጅ አብዛኛው ሰዓት ነው የሚገባው ስንትና ስንት የእዝነት መጋረጃውን ገሽልጦ ሰዓት እንደሚገባ አስቡት እንዲማር የተቀመጠለት ሰበብ ብዛቱ ለኸይር የተቀመጠለት አማራጭ ብዛቱ ሸሩ የሚጻፍበት መጠኑ በዚህ መጠን ከመሆኑ በዛ ላይ እነዚህን የሚያሳብስባቸው የሚያረክፍባቸው መንገዶች የበዙ ከመሆናቸው ጋር ነገር ግን ጥፋቱ የበዛ ነው ዒናዱ የበዛ በመሆኑ የተነሳ ብዙዎች የሳት ናቸው እሺ ከሐዲሱ የሚወሰዱ የተወሰኑ ቁም ነገሮች ቢኖሩም መብራሪያው ላይ ግልጽ ስለተደረገ አንድ ነጥብ ብቻ አንስቼ አልፋለሁ የአላህ Subhanahu Wa Ta'ala እዝነቱ ስፋቱ ምን ያህል የሰፋ እንደሆነ እዝነቱ እጅግ የሰፋ እንደሆነ ችሮታው የላቀ እንደሆነ ያንዳንዱን በትክክል ይያዘው ቢባል እኮ አምሳያ ነበር የሚያዘው አይደለ ሸሩንም በተመሳሳይ ኸይሩንም በተመሳሳይ ግን በተመሳሳይ ያዘው የሰው ልጅ ደካማ ነው በተመሳሳይ ያልያዘውም የእዝነቱ ጃኒብ ያደላ ነው በዚህ መልኩ መያዙ የአላህን እዝነት መስፋት የችሎታውን መላክ የሚያመላክት ነው ማለት ነው طيب ወደ ቀጣዩ ሐዲስ እናልፋለን وعن أبي عبد الرحمن عبد الله بن عمر ابن الخطاب رضي الله عنهما كأبو عبد الرحمن تيزو سماتشو عبد الله بن عمر ابن الخطاب قال الله يودد الله شونه لتنم انديه بلوان سمعت رسول الله يا الله ملك تنيان سمجالله صلى الله عليه وسلم يقول انديه سلو انطلق تنكساكسوا تقوازوا 3 نفر ሶስት ሰዎች ممن كان قبلكم كنانت በፊት ከነበሩ ህዝቦች ውስጥ حتى آواهم እስከሚያስጠጋቸው الى غار ودا ዋሻ ውስጥ حتى آواهم المبيت አዳር እስከሚያስጠጋቸው አዳር ፍለጋ እስከሚያስጠጋቸው ለማደር እስከሚጠጉ الى غار ወደሆነ ዋሻ فدخلوه ዋሻውን ገቡት
ከገቡ በኋላ ፈንሐደረት ሰኽረቱን ቋጥኝ ተንከባለለች ተናደችና من الجبل ከተራራው ከላይ فسدت عليهم الغارة ዋሻውን ዘጋችባቸው ዋሻውን በሩን ዘጋችባቸው فقالوا እንዲህ አሉ እርስ በርሳቸው إنه لا ينجيكم ነገሩ አያድናችሁም ምን የሚያተርፋችሁ የለም من هذه الصخرة ከዚህች ቋጥኝ إلا أن تدعوا الله اللهን የምትለምኑ ቢሆን እንጂ ብትማጸኑት እንጂ بصالح أعمالكم በመልካም ስራችሁ በመወሰል መቃረቢያ መዳረሻ በማድረግ قال رجل منهم ከውስጣቸው አንድ ሰው እንዲህ አለ اللهم يا الله الله ወይ كان لي ለኔ ነበረኝ ምናልባት የቃል ልዩነት ካለ ተነግሩኛላችሁ كان لي ለኔ ነበረኝ أبواني ወላጆች أبواني ወላጆች شيخاني አዛውንት ሽማግሌዎች كبيراني يعني في السن በእድሜ ከፍ ያሉ በእድሜ የገፉ وكنت ነበርኩኝ እኔ لا أغبق لا أغبق على تطعم ነበር غبوق ማለት የማታ መጠጥ ነው ማታ ላይ እንደራት የሚያገለግል የሚጠጣ ምግብ غبوق ይባላል لا أغبق على تطعم ነበር የራት መጠጥን قبلهما ከነሱ ከወላጆች በፊት أهلا ولا مالا ቤተሰብንም ይሁን ገንዘብንም አላጠጣም ነበር ገንዘብ ሲል ምን ማለት ነው እንመለሳለን ቤተሰብንም ገንዘብንም አላጠጣም ነበር فنأى بي አራቀኝ طلب الشجر ዛፍ ፍለጋ እንጨት ፍለጋ አራቀኝ يوما ከለታት አንድ ቀን فلم أريح التملسكم عليهما بالنس ላይ حتى نام እስከሚተኙ ድረስ فحلبت لهما ማለት ስደርስ ተኝተው ነው ያገኘኋቸው ዘግይቼ ስለተመለስኩ فحلبت لهما ለነሱ አለብኩላቸው غبوقهما የራት መጠጣቸውን ወተታቸውን فوجدتهما نائمين ተኝተው አገኘኋቸው فكرهت ጠላሁኝ أن أوقظهما እነሱን ላነቃቸው አልፈለኩም ጠላሁ وأن أغبق قبلهما ከነሱም በፊት መጠጣትን ጠላሁ أهلا أو مالا ቤተሰብንም ይሁን ንብረትን ማጠጣትን አልፈለኩም ከእንቅልፋቸው መቀስቀስ አልፈለኩም ጠላሁኝ እንደገና ከነሱ ማስቀደምንም አልፈለኩም እንደዚሁ ሌሎችን ማስቀደም فلبثت من ይሻላል فلبثت ቆየሁኝ እየተጠባበቅኩ والقدح على يدي መጠጫ እንደ ኩባያ ያለ መጠጫው እጄ ላይ ነው ያለው انتظر استيقاظهما መንቃታቸውን እየተጠባበቅኩኝ حتى برق الفجر በሁለቱም አለ ፈጅር ጎህ እስከሚቀድ ድረስ والصبية ህፃናቱ يتضاغون እየተንጫጩ عند قدمي ወይም عند قدمي ከግሬ ስር እየተንጫጩ فاستيقظ ኋላ ላይ ነቁ ጎህ ከቀደደ በኋላ فشرب غبوقهما ያን የራት መጠጣቸውን በዚያ ሰዓት ሲነቁ ጠጡት اللهم الله ሆይ إن كنت فعلت ذلك ይህንን አድርጌው ከሆነ ابتغاء وجهك ያንተን ፊት በመከጀል አድርጌው ከሆነ ወላጆችን ማክበሩ እነሱን በዚህ ደረጃ ቁጭ ብሎ እየተጠባበቀ እስከ ንጋት ልጆች እየተንጫጩ እንኳን ወላጆቼ ብሎ ለአላህ ብዬ አድርጌው ከሆነ ይሄንን ففرج عنا ከኛ ገላግለን አድነን ما نحن فيه ያለንበትን من هذه الصخرة ከዚች ቋጥኝ فانفرجت شيئا የተወሰነ ተከፈተች لا يستطيعون ነገር ግን አይችሉም
الخروج منه ከሱ መውጣትን አይችሉም የሚያስወጣቸው አይነት አይደለም قال الآخر ሌላኛው እንዲህ አለ اللهم الله ሆይ إنه كانت لي ለኔ ነበረችኝ ابنة عم ያአጎት ልጅ كانت ነበረች እሷ أحب الناس ከሰው ሁሉ የተወደደች ኢለየኔ ዘንድ ከሰው ሁሉ በበለጠ መወዳት ነበረች وفي رواية ሌላ ዘገባ ላይ كنت أحبها እወዳት ነበር كأشد ما يحب الرجال النساء ወንዶች ከፍተኛ በሆነ መጠን ሴቶችን የሚወዱት አምሳያ ወዳት ነበር فأردتها فلكوات على نفسها بنفسها ላይ ለዝሙት ለግንኙነት ማለት على نفسها بنفسها ላይ فامتنعت مني ከኔ ግን እምቢ አለች አሻፈረኝ አለች حتى ألمت بها እስከሚደርስባት እስከምትገጥማት سنة من السنين ከድርቅ ዘመን የሆነ ድርቅ ጊዜ ገጠማት መትቀለለ ተቸገረች فجاءتني ودني መጣች فأعطيتها ሰጠኋት 20 و100 دينار 120 ዲናር የወርቅ ሳንቲም ሰጠኋት ግን على أن تخلي بيني وبين نفسها ዝም ብሎ አይደለም የሰጣት በኔና በሷ መካከል እንድታገል ከሰው እንድታገል ማለት ለጥፋቱ ራሷን እንድታመቻች على أن تخلي እንድታገል بيني በኔና وبين نفسها በነፍሷ መካከል ማለት ከኔ ጋር ሆና እንድትገለል ففعلت ቸግሯት አላደረገች ተስማማች حتى إذا قدرت عليها በሷ ላይ እስከምችል ድረስ በሚችል ጊዜ በሚመችኝ ጊዜ وفي رواية ሌላ ዘገባ ላይ ይበልጥ መልእክት የሚያሟሉትን ሌሎች ዘገባዎች የሰነቀው ያመጡ ነው فلما قعدت በተቀመጥኩ ጊዜ بين رجليها በእግሮቿ መካከል ለጥፋት قالت አለች اتق الله اللهን ፍራ ولا تفض الخاتم ቀለበቱን አትስበር ولا تفض አትስበር الخاتم ቀለበቱን إلا بحقه بحق ቢሆን እንጂ ድንግልናዬን አታፍርስ ማለቷ ነው إلا بحقه بحق ቢሆን እንጂ ማለት በኒካህ ቢሆን እንጂ በትክክለኛ መንገዱ ቢሆን እንጂ فانصرفت عنها ከሷ አገለልኩኝ ተመለስኩኝ وهي እሷ ከመሆኗ ጋር احب الناس الي ከሰው ሁሉ የበለጠኝ ዘንድ የተወደደች ከመሆኗ ጋር وتركت الذهب ወርቁንም ተውኩት የወርቅ ሳንቲሙን الذي اعطيتها ያንን የሰጠኋትን اللهم الله ወይ ان كنت فعلت ذلك እውነት ይሄንን አድርጌው ከሆነ ابتغاء وجهك ያንተን ፊት በመከጀል አንተን አስቤ አላህን ፍራ ስትለኝ አንተን ፈርቼ ከሆነ የተውኩት እውነት ይሄን ከሆነ ከኔ የምታውቀው فافرج عنا ከኛ ገላግለን ما نحن فيه ካለንበት فانفرجت الصخرة ቋጥኛዋ አሁንም የተወሰነ ተላቀቀች ተከፈተች غير انهم بايهون الناس لا يستطيعون الخروج منها ከሷ መውጣት የሚችሉበት ሁኔታ ላይ አይደሉም አይችሉም وقال الثالث ሶስተኛው አለ በዚህን ጊዜ اللهم الله ወይ استأجرت أجراء ሰራተኞችን ቀጥሬ ነበር استأجرت ቀጥሬ ነበር أجراء أجر የሚለው ሲበዛ ነው ሰራተኞችን ቀጥሬ ነበር وأعطيتهم ስራቸውን ካጠናቀቁ በኋላ ሰጠኋቸው أجرهم ደሞዛቸውን غير رجل واحد አንድ ሰው ሲቀር ترك الذي له وذهب ለሱ የሆነውን ትቶት ሄደ ሳይወስድ ሄደ فثمرت أجره ደሞዙን አባዛሁለት فثمرت አባዛሁለት أجره ደሞዙን حتى كثرت منه ከዛ ከደሞዙ እስከሚበዙ الأموال ንብረቶች እስከሚበዙ فجاءني መጣኝ ወደኔ መጣ بعد حين ከዘመናት በኋላ ከቆይታ በኋላ ከዘመን በኋላ መጣ فقال يا عبد الله انت الله ባሪያ ሆይ أد إلي أجري دموزين ستني على فقلت الكت كل ما ترى
ሚን አጅሪካ የምታየው በሙሉ ካንተ ደሞዝ የተባዛ ነው። ሚን الإبل ከግመል والبقر ከከብት والغنم غنم በጎችና ፍየሎች የምታየው በሙሉ والرقيق ከባሪያም ሁሉም ያንተ ነው የምታየው። فقال يا عبد الله አንተ አላህ ባሪያ ሆይ لا تستهزئ بي አትቀልድብኝ አታሾፍብኝ አለ አትሳለቅብኝ። فقلت لا استهزئ بك እየቀለድኩብህ እየተሳለቅኩብህ አይደለም እውነት መሆኑን ሲያውቅ فأخذه ወሰደው كله ሙሉን ሁሉንም ወሰደ። فاستاقه ነዳው فلم يترك منه شيئا ከዛ ውስጥ አንድ ሳያስቀር ምንም ሳያስቀር እየነዳ ወሰደ። አንድ ሰጥቶ መመለስ ይችል ነበር። ሰውየው የሚያቆም ነገር የለም። اللهم الله ሆይ إن كنت فعلت ذلك እውነት ይህንን አድርጌ ከሆነ ابتغاء وجهك ያንተን ፊት በመከጀል فافرج عنا ከኛ ገላግለን ما نحن فيه ካለንበት ፈተና አጣብቂኝ فانفرجت الصخرة ቋጥኛዋ ሙሉ ተከፈተች فخرجوا يمشون ወጡና ተጓዙ እየተጓዙ ወጡ ማለት ነው። متفق عليه ቡኻሪና ሙስሊም የተስማሙበት ሐዲስ ነው። طيب የመጀመሪያው ላይ متفق عليه ስል متفق عليه ምን ማለት ነው ብለናል? ቡኻሪና ሙስሊም የተስማሙበት ማለት ሙሐዲሶች ዘንድ የሐዲስ ሊቃውንት ዘንድ አንድ ሐዲስ متفق عليه ከተባለ ዘጋቢው ከዘጋቢውም አንድ ነው ሰነዱም አንድ ነው ማለት ነው። ዘጋቢውም አንድ ነው ከኋላ ያስተላለፈው ሰሐቢ እንደገና የተላለፈበትም ሰንሰለት አንድ ነው ማለት ነው እንጂ የመልእክት መግጠም ብቻ አይደለም። ሙሐዲሶች ዘንድ ያለው ይሄ ነው። ፉቃሃ የፊቅህ ምሁራን ዘንድ ዘጋቢዎች ቢለያዩም ሰነዱ ቢለያይም ጭብጡ መልእክቱ አንድ ከሆነ متفقون عليه ይላሉ። የዘርፉ የሐዲስ ምሁራን ዘንድ ግን متفقون عليه ሲባል የሚፈለገው ጭብጡ መልእክቱ መገናኘቱ ብቻ አይደለም። ዘጋቢውም አንድ ነው ሰነዱ የተላለፈበት የቅብብሎች ሰንሰለትም ተመሳሳይ ነው። እሺ የሐዲሱ አስተላላፊ አብዱራህማን አቡ አብዱራህማን አብዱላህ ኢብኑ ዑመር ናቸው። የዑመር ኢብኑ ኸጣብ ልጅ ከተላላቅ ሰሐቢዮች ናቸው። قال سمعت رسول الله صلى الله عليه وسلم يا الله መልእክተኛን እንዲህ ሲሉ ሰምቻለሁ አሉ። ሶስት ሰዎች ነፈር የሚለው ቃሉ ነጠላ የለውም በራሱ ብዙ ቁጥር ነው። ከ3 እስከ 9 ያለውን ይይዛል። ነፈር ከተባለ ከ3 እስከ 9 የሚል ጀምዕ ነው ቃሉ በራሱ ነጠላ የለው። ነገር ግን ከ3 እስከ 9 ያለውን ቢይዝም ከ3 እስከ 9 ወይም እስከ 10 ያለውን ቢይዝም እዚህ ቦታ ላይ ነፈር ምንድነው የተፈለገው? 3 ሰው ነው። ምክንያቱም ተጠቁሟል። እንጠለቀ ثلاثه ነፈሪን ተብሎ 3 ናቸው። ሚመን ካነ ቀብለኩም ከናንተ በፊት ከነበሩ ህዝቦች حتى آواهم المبيت አዳር መሽቶባቸው ወደ አንድ ዋሻ እስከሚጠጉ ኢላ ጋሪን ፈደኸሉሁ ሶስት ገቡ። በዛ ላይ ያሉ ግን ቋጥኝ ተንከባሉ በሩን ዘጋባቸው። በሩ ተዘጋ። فقالوا በዚህን ጊዜ እርስ በርስ ምን ተባባሉ? የሚደርስላቸው ሰበብ የለም የሚመለከታቸው አካል የለም ያላቸው የሰው ልጅ ፈተና ሲጨምርበት ከሰው ያለው ተስፋ ሲዘጋ ይበልጥ ወደ አላህ እየቀረበ ነው የሚሄደው። ሙሉ በሙሉ ወደ አላህ ሙሉ ሲዘጋበት ሙሉ ወደ ጌታው ብቻ ይሆናል። ተስፋው የመነመነ ሲሄድ ወደ ጌታው እየቀረበ ነው የሚሄደው። ከሱ ውጭ መሸሻ አይኖርም። ማንንም ተስፋ አያደርግም። በዚህ ሁኔታ ላይ ሲሆኑ ወደ ጌታችን እንጣራ ይበልጥ ተማጽኗችን ተቀባይ የሚያገኝበትን ሁኔታ መመለከት አለብን ብለው ሲመካከሩ የተነሳው ነገር ምንድነው? ተወሱል ነው። መዳረሻ መፈለግ። ከመዳረሻ ተወሱል የሚደረጉባቸው የተለያዩ ነገሮች አሉ። ከነዚያ ውስጥ አንዱ ነው እዚህ ላይ የተጠቆመው በመልካም ስራዎች ተወሱል ማድረግ መዳረስ። ስለዚህ ካሏቸው ስራዎች ውስጥ ይበልጥ ኢኽላስ አለበት ብለው የሚያስቡትን መምዘዝ ያዙ። የበለጠ ኢኽላስ ያለበትን። ስለዚህ የመጀመሪያው ምን የሚል አነሳ? اللهم كان لي أبوان شيخان كبيران الله ሆይ ለኔ አበዋን ሁለት ወላጆች አብ የሚለው ጥንድ ሲሆን አበዋን ሁለቱንም ወላጆች አበዋን ተብሎ ሊጠራ ይችላል። አረበኛው ላይ ብዙ እንደዚህ የተለመደው አለ።
ቀመራን ይባላል ሁለቱ ጨረቃዎች ፀሐይና ጨረቃ ዑመራን ይባላል አቡበከርና ዑመር እንዲህ አይነት አገባቦች ይኖራሉ ሁለት ሽማግሌ የሆኑ እድሜ የገፉ የሆኑ ወላጆች ነበሩኝ وكنت لا اغبق قبلهما اهلا ولا مالا ከነሱ በፊት ቤተሰብን አህል የሚለው ሚስት ልጆችን የሚመለከት ነው ማል የሚለው ደግሞ ባሪያዎችን ማለት ነው ገንዘብ ሲባል ባሪያን ለማለት ነው የተፈለገው غبوق ምንድነው የእራት መጠጥ ማለት ነው የእራት መጠጥ ማለት ነው የቁርስ ከሆነ ሶቦህ ተብሎ ይጠራል እና ከነሱ ቀድሜ ማንንም አላጠጣም ነበር فنأى بطلب الشجر يوما فلم أرح عليهما حتى نام ነገር ግን ከለታት ባንዱ ቀን እንጨት ፍለጋ ዛፍ ፍለጋ አራቀኝና በጊዜ መድረስ አልቻልኩም ስደርስ አልቢ እነሱ ጋር ስመጣ ተኝተው ነው ያገኘኋቸው ልቀሰቅሳቸው አልፈለኩም ከነሱ በፊት ደግሞ ማስቀደም አልፈለኩም ህፃናት እግሬ ስር እየተንጫጩ ጎህ ቀደደ ይሄን ያክል አለፍ ይያልኩ መሄዶ ሰዓቱ ጋር ለመሻማት ነው ለመቀዳደም ነው እና በዚህ ሁኔታ ላይ ያለው ጎህ ቀደደ حتى برق በሁለቱም ይነበባል ብያችኋለሁ والسبيه يتضاغون عند قدمي وين عند قدمي وين عند رجلي የሚል ተለያየ ዘገባ ላይ መጠነኛ የቃላት ልዩነት እናገኛለን ያው ነው ዞሮ ዞሮ فاستيقظا فشربا غبوقهما ከጎህ መቅደድ በኋላ ያንን መጠጣቸውን ጠጡ ስለዚህ ምንድነው የተፈለገው اللهم ان كنت فعلت ذلك ابتغاء وجهك በሱ እምነት በእخلاص አላህን አስቦ ነው የፈጸመው ይሄንን ነገር ፈጽሜው ከሆነ የሚለው ምንድነው የተፈለገው ከተባለ አንተ ውስጤን ታውቃለህ የቂኔን ኢኽላሴን መጠኑን አንተ ነህ የምታውቀው እውነት አንተን አስቤ ከሆነ የፈጸምኩት በዛ ስራዬ የሆነብህ ከዚህ ፈተና አውጣን እንጂ አላህ ያውቀዋል አያውቀውም የሚል ጥርጣሬ ገብቶት አይደለም ይሄን የፈጸምኩት ለዚህ ከሆነ ሲል ማለት ነው በዚህን ጊዜ ይሄን ሲናገር ቋጥኙ በተወሰነ ለቀቀላቸው ግን የሚያስወጣቸው አልሆነም ሁለተኛው ተነሳ انه كانت لي ابنه عم كانت احب الناس الي ከሰው ሁሉ እኔ ዘንድ ይበልጥ የተወደደች ያጎት ልጅ ነበረችኝ كنت احبها ሌላኛው ዘገባ ላይ كاشد ما يحب الرجال النساء ካፍ ከፊል ዓሊሞች زياده ጭማሪ ነች በጭማሪ መልክ የገባች ነች ስለዚህ ምንድነው የተፈለገው ከሰው ሁሉ ወንዶች ሴቶችን ከሚወዱት የበለጠ ወዳት ነበር ማለቱ ነው በሚል የተረጎሙት አሉ ሌሎች ደግሞ የለም ከፍተኛ በሆነ መጠን ካፍ ምትለው ጭማሪ ሳትሆን ከፍተኛ በሆነ መጠን ሴቶችን የሚወድ የሆነ ሰው ቢነሳ ያ ከፍተኛው ነው ለኔ ምሳሌ የሚሆነው የዛን አይነት አምሳያ መወዳት ያጎት ልጅ ነበረችኝ በነፍሷ ፈለኳት ለመጥፎ ስራ ፈለኳት ነገር ግን ፈቃደኛ አልሆነችም በዘመናት ውስጥ ችግር ገጥሟት እርዳታ ፈልጋ ስትመጣ 120 የወርቅ ሳንቲም ሰጥቼ ነገር ግን እንደ ቀድመ ሁኔታ አስቀምጥኩባት ራሷን እንድታመቻች ፈቃደኛ እንድትሆን ሳትፈልግ ችግር አስገደዳት ችግር ፈተና ነው ጸያፍ ብልግና ላይ መጥፎ ስራ ላይ ይጥላል ከዚህም በላይ ክህደት ላይ ይጥላል ክህደትም ላይ ከኢስላም ከሃይማኖት ላይ ያስወጣ ይችላል ከአላህ ጋር የሚያጣላ ስራ ላይ ይደርሳል ኢማኑ ጠንከር ያለ ሰው የመጨረሻ ፈተና እየተደቀነበትም ሊቀጥል ይችላል በዛ ሁኔታ ላይ ይሆናል በርካቶች ግን ኢማናቸው ይወዛወዛል ተቅዋቸው ይወዛወዛል ምን ያው ነው ብዙ አካባቢ ላይ ብዙ ወገን በትንሽ እርዳታ የተነሳ እምነት እየቀየረ ነው ያለው እነዚያን ሰዎች ችግራቸውን የሚቀርፍ እርዳታ ከማድረግ ባሻገር ቀዳሚው ስራ መሆን ያለበት ምንድነው ጠንካራ የኢማን ትጥቅ ማስታጠቅ ከነሱ ያልተናነሰ ችግር ላይ የወደቁ ብዙ ወገኖች አሉ እጅ አንሰጥም ያሉ ምንድነው የሚያሳየው ልዩነታቸው የምንድነው የእምነት ልዩነት ነው ኩፍርን የመጸየፍ ልዩነት ነው ስለዚህ ከምንሰበስባት እርዳታ በተጓዳኝ አያስፈልግም አይባልም ይሄ ከሰው ሰው መጠኑ ይለያያል ሰው ሁኔታው ነገር ግን ቀዳሚው ትኩረት ሰዎችን ማስተማር ነው የኩፍርን አደገኝነት እንዲረዱ ማድረግ ነው እና ይሄ ሁኔታ ሲያስገድዳት ፈቃደኛ ሆነች ሁኔታው ሲመቻችልኝ ለግንኙነት ሲዘጋጅ
ከባድ አስደንጋጭ የሆነ ደወል ደወለች። ኢተቂላህ አላህን ፍራ፣ ቀለበቱን ያለ አግባብ አትስበር። ይሄ ዘይቤያዊ የሆነ አነጋገር ነው። ድንግልናን ያለ አግባብ አትግፈፍ። አግባብ ሲባል ምንድነው? በኒካህና ነው፣ ፊት ለፊትና ነው፣ በተፈቀደው መስመርና ነው እያለች አለችው። ፈንሰረፍቱ ዐንሃ ወሂየ አሐቡ الناس ኢለየ። እሱም አላህን ከመፍራቱ የተነሳ ሁሉም ተመችቶታል እኮ፣ ሁሉንም አድርሷል እኮ፣ የሚያግደው ነገር የለም። ያገደው ኢተቂላህ ነው። ይሄ ማስፈራሪያ ነው ያስቆመው። በዚህ የተነሳ እሷ ሰዎች ዘንድ እኔ ዘንድ ከማንም በላይ የተወደደች ከመሆኗ ጋር የሰጠኋትንም ነገር ሳልነካ ተመለስኩኝ። ይሄን ነገር ያደረኩት አንተን አስቤ ከሆነ ካለንበት ፈተና አውጣን ብሎ ተማጸነ። ሶስተኛው ሰው ደግሞ ምን አለ? وقال الثالث اللهم استأجرت أجراء وأعطيتهم أجرهم غير رجل واحد። ሰራተኞችን በአንድ ወቅት ቀጥሬ ነበርና የሥራቸውን ዋጋ ለሁሉም ከሰጠው በኋላ አንድ ሰው ቀርቶ ሳይወስድ ተመልሶ ነበር። ገንዘቡን አባዝቼ ከረጅም ዘመን በኋላ ሲመለስ መጥቶ ሲጠይቀኝ فقلت كل ما ترى من أجرك የምትመለከተው በሙሉ ካንተ ደሞዝ የተባዛ ነው። ግመሉም፣ ከብቱም፣ በግና ፍየል፣ ባሪያ ሁሉም ያንተ ነው የምታየው ስለው አትሳለቅብኝ፣ አታሾፍብኝ አለ። ለምን? የሚገመት አይደለም። ያለችውን ደሞዝ ያውቃል። በዚህ መጠን ይደርሳል ብሎ ሊገምት አልቻለም። ነገር ግን እያሾፍኩብህ አይደለም ስለው ሙሉውን ምንም ሳያስቀር ይዞ ሄደ። ይህን ሰው በቀላል መመለስ እየቻልኩ በዚህ መልኩ አባዝቼ ሁሉንም የሰጠሁት ያንተን ፊት በመከጀል ከሆነ ካለንበት ፈተና አውጣን ብዬ ተማጸንኩኝ። በዚህ መልኩ ተወሰለ ማለት ነው። በዚህን ጊዜ ሙሉ ቋጥኙ ተገለለላቸውና ወጥተው ሄዱ። طيب ከዚህ ሐዲስ ብዙ መልእክቶችን እንወስዳለን። የመጀመሪያው ነጥብ ያለንበት ርዕስ ጋር የሚገናኘው እነዚህ ሰዎች ሶስቱም የተወሰሉበት መዳረሻ አድርገው ያቀረቡትን ስራ ሲገልጹ ይሄን ያደረኩት ያንተን ፊት በመከጀል ከሆነ እያሉ ነው ያቀረቡት። ስለዚህ ዒባዳዎች የአላህን ፊት በማሰብ አላህን በማሰብ መፈጸም እንዳለባቸው ተቀባይነት የሚኖራቸውም በዚህ መልኩ ሲሆን እንደሆነ ያሳስባል ማለት ነው። ማሰራው ነጥብ እዚህ ላይ ነው። አብረን በተጓዳኝ የምንወስደው መልእክት ምንድነው? ነዋዊ ረሂመሁላህ ርዕሱን እየዘጉ ነው አይደለ? ባቡል ኢኽላስ ወኢሕዳር النية። ከዚህ በኋላ ሌላ ሐዲስ የለም፣ አዲስ ርዕስ ነው የሚጀምረው። ይህንን ርዕስ በዚህ ሐዲስ መዝጋታቸው ራሱ የሆነ ረቂቅ የሆነ ነጥብ አለው ይላሉ ዓሊሞች። እሱ ምንድነው? ኢኽላስ መዳኛ ሰበብ እንደሆነ ያመላክታል አሉ። የርዕሱ መጨረሻ ላይ ነው ያደረጉት። በየነጥቦቹ ላይ የምናስተውለው እነዚህ ሰዎች ከፈተናው ለመውጣት እያነሱ ያሉት በኢኽላስ የፈጸሙትን ስራ ነው እየጠቀሱ ያሉት። ሰዎች ከፈተና ለመውጣት ከመከራ ለመትረፍ ወሳኙ ሰበባቸው ኢኽላስ እንደሆነ ይጠቁማል። ይሄን ለመጠቆም ነው መጨረሻ ላይ ማሰሪያ አድርገው ማምጣታቸው ይላሉ። ከዚህም ውጪ በርካታ ቁም ነገሮችን እንወስዳለን። ከነዚህ ውስጥ አንዱ استحباب الدعاء عند الكرب። ጭንቅ ሲበዛ መከራ ሲበዛ ዱዓ እንደሚወደድ። በአሁኑ ሰዓት ፈተና በዝቷል፣ መከራ በዝቷል። በሚያሳዝን ሁኔታ ግን ዜና ከመቀባበል ውጪ ዱዓ ዘንግተናል። ልባችን ደርቋል። ምን ተባለ፣ እከሌ ምን አለ፣ የማይረባ ጉንጭ አልፋ የሆነ ወሬ ከማዳመጥ ውጪ የማይረባ ማረጋገጫ የሌለው የሚያወራል ይሄን ያወራል ሁሉም መሸቀያ አድርጎት በዚህ መልኩ በሚያወራበት ሰው ልቡ ደርቆ ወደ ዱዓ ትኩረት መስጠት ማዘንበል ቀርቷል። በሚያሳፍር ሁኔታ ወደ ዲን የቀረበውም ከተራው ሰው አይለይም በዚህ ረገድ በአሁኑ ሰዓት። ከዛ ይልቅ አሮጊቶችን ገጠር አካባቢ ከሰው የተገለሉ ሰዎችን ብናይ ብዙ የተሻለ ነገር ራሳችንን የምንታዘበት ነገር እናያለን። አላህን ሲማጸኑ ሲጨነቁ ዱዓ ሲያደርጉ። አሁን ዱዓ ቀረ። ልክ እንደ ማሽን የተገጠመ እስከሚመስል ከሶላት በኋላ የሚባሉ ዚክሮችን ምናልባት ትንሽ ከተረጋጋን ምን እያልን እንደሆነ እንኳን በቅጡ ሳናስተውል
አፋችን አለብንበው እንወጣለን። ዱዓ ልመና ነው። ልመና ጭንቅላታችን ውስጥ አለ ወይ? እየለመን ነው የምንናገረው? ሶላታችን ውስጥ የምናደርጋቸው ዱዓዎች ልክ ካሴት እንደሚያነበንበው ማለብለብ ነው ወይስ የእውነት ልመናን እናስብበታለን? ልመና ይለያል። ማለብለብና ልመና የተለያየ ነገር ነው። ስለዚህ ፈተና ሲበዛ ጭንቅ ሲበዛ በተለይ ሌላም ጊዜ አስፈላጊ ከመሆኑ ጋር በእንዲህ አይነት ሁኔታ ላይ ዱዓ የበለጠ አስፈላጊ መሆኑን አስቦ ከዚህ ትምህርት እንወስዳለን፣ ልንጠቀመው ይገባል። ሌላ ከሐዲሱ የምንወስደው የተወሱል አስፈላጊነት የሚፈቀድ አይነት ተወሱል እንዳለ። ተወሱል ሁለት አይነት ነው። ሸሪዓዊ መሰረት ያለው ተወሱል አለ። በመልካም ስራ መወሰል አንድ፣ በአላህ ስሞችና መገለጫዎች መወሰል ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ፣ ለአላህ መልካም ስሞች አሉት በእነሱ ጥሩት ብሏል። ሶስተኛ የተሻለ እምነት በምንጥልባቸው ተቅዋቸው የበለጠ ነው የምንላቸውን ሰዎች ዱዓ እንዲያደርጉ ልንጠይቅ እንችላለን። ይህን ነጥብ በተመለከተ ወደፊት ምናነሳ ይኖረናል ኢንሻአላህ። ስለዚህ እነዚህ የተፈቀዱ የተወሱል አይነቶች ናቸው። የማይፈቀደው አይነት በሙታን ተወሱል ማድረግ። ሙታን የሆኑ ሰዎችን ወደ እናንተ ሸሽቻለሁ፣ እነሱ ይሰሙታል ወይ? እዚህ ያለበት ቀብራቸው ሌላ ሀገር ነው የተቀበሩት፣ እሱ እዚህ ቆሞ ድረሱልኝ ይላል። ድረሱልኝ ተወሱል አይደለም ሲጀመር፣ እስቲጋታ ነው። የሚያምታቱ ሰዎች አሉ ሁለቱን የሚያገናኙ። ከዛ ባለፈ በዚህ መልኩ ተወሱል አይፈቀድም። ለብጅታ የሚነሱ ነጥቦች አሉ፣ ቦታው ስላልሆነ ሌላ ቦታ ምን መለከተ ይሆናል። ሌላ ከሐዲሱ የምንወስደው ዱዓ ተቀባይነት እንዲያገኙ ከሚያደርጉ ነገሮች ውስጥ አንዱ ኢኽላስ እንደሆነ ኢኽላሳቸውን ነው እያነሱ ያሉት። በሌላ በኩል ደግሞ ወደ አላህ በምቾት ጊዜ መተዋወቅ በፈተና ጊዜ ለመትረፍ ሰበብ ይሆናል። እነዚህ ሰዎች በመልካም ጊዜያቸው በድሎት ጊዜያቸው የፈጸሙትን ዒባዳ ነው አሁን በጭንቅ ጊዜያቸው ወደ አላህ መሸሽ አድርገው እየጠቀሱ ያሉት። ስለዚህ ለፈተናችን ጊዜ በመልካም ሁኔታችን ጊዜ ልንዘጋጅ እንደሚገባ ያሳስባል። በሐዲስም መልእክተኛው ሰለላሁ ዐለይሂ ወሰለም ተዓረፍ ኢለላህ ፊ ረኻኢ፣ በድሎት ጊዜ ወደ ጌታ ተዋወቅ፣ يعرفك في الشدة በመከራ ጊዜ ያውቃል ማለት ያተርፋልና ያድናልና ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ከዚህ ውጪ የሶስቱ ሰዎች ታሪክ ስንመለከት ለወላጆች መልካም መዋል፣ ከጸያፍ ነገር ከዝሙት ራስን መቆጠብ፣ ለሰዎች ቃልን ታማኝ መሆን፣ ቃልን መጠበቅ፣ እነዚህ ስራዎች እነዚህ መልካም ነገሮች ያላቸውን ዋጋ እንረዳለን ከሐዲሱ። ሌላ የመጨረሻው ነጥብ ኢትባቱ ከራማቲል አውሊያ፣ የአላህ ወልዮች ከራማ አላህ ሲፈቅድ የሚቸራቸው እንዳሉ ማመን። ከራማ ነው እኮ ይታየው፣ ካሉበት ፈተና ምንም ሰበብ ሆኖ ያወጣቸው የለም። አላህ ሲማጸኑት የነሱን ተማጽኖ ሰበብ አድርጎ አተረፋቸው እንጂ ሌላ ምንም ያገለለላቸው ያነሳላቸው ሰው የለም። ልክ እንደዚሁ ቁርአን ውስጥ የተጠቀሱ ሐዲስ ውስጥ የተጠቀሱ በርካታ የአላህ ወልዮች ከራማዎች አሉ። ከራማ ማለት ከልምድ ወጣ ያሉ ከህዋሳት የራቁ የሚከሰቱ ነገሮች ናቸው። ከሰው ልምድ ከሰው ችሎታ ወጣ ያሉ ያልተጠበቁ ክስተቶች ከራማዎች አህሉ ሱና ወልጀማዓ ያጸድቃሉ። ይህን የሚያስተባብሉት ሙዕተዚላዎች ናቸው። ነገር ግን ያልተረጋገጡ ነገሮችን ሁሉ በከራማ ስም ልናቀርብ አይገባም። አንድ ሁለተኛ ከራማ የአማኝነት ማረጋገጫ ቢሆንም አማኞች ዘንድ የሚከሰት ቢሆንም ወጣ ያሉ ነገሮች ሁሉ እንደ ከራማ ሊቆጠሩ አይገባም። ከሃዲ ሆነው በፀጉራቸው ባቡር ሲጎትቱ የነበሩ ሰዎች ሲታዩ ነበር አይደል? የተለያዩ አስማት ብለው የሚሰሩ እነዚህን ሁሉ ከራማ አንል። መሰረቱ ኢማን ነው፣ ተቅዋ ነው። እሱን ካየን በኋላ ነው الامام الشافعي رحمه الله ምንድነው ያሉት? አንድ ሰው በውሃ ላይ እየተራመደ ቢጓዝ በአየር ላይ ቢበር ስራውን ወደ ቁርአንና ወደ ሱና ሳታቀርብ እንዳትሸወድ ነው የሚሉት። ስለዚህ የሰውየው መሰረቱ ይታያል ማለት ነው። ተጨባጭ ከሆነ ግን ከራማ መሰረት ያለው ነው። ነገር ግን መበላለጫ አይደለም። ከራማ ያሳየ ከራማ ካልታየበት ይበልጣል ማለት አይደለም። በሆነ ምክንያት አንዱ ጋር ሊታይ ይችላል። ከሰሃቦቹ ዘመን ይልቅ ታቢዒዎች ዘንድ ብዙ ከራማ ታይተዋል። ታቢዒዎች ከሰሃቦች የሚበልጡ ካለመሆናቸው ጋር ማለት ነው። ስለዚህ መበላለጫ አይደለም፣ መጎረሪያ አይደለም። እንደገና
ዝም ብሎ ያልተጨበጡ ነገሮችንም ይሄን መነሻ አድርጎ ሊወራ አይገባም። በሀገራችን በብዛት የሚወሩ ነገሮች አሉ እናውቃለን። ስለዚህ እነዛንም ዝም ብሎ ልጓም የሌለውን ወሬ ሁሉ ከራማ ጋር እያይዘን ልናወራ አይገባም ማለት ነው። والله اعلم እዚህ ላይ በቀናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك